ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም በሌላ ቪዲዮ ወደ እናንተ መጥቻለሁ። እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበል። ዛሬ ቪዲዮ ይዤ የመጣሁት ቪዲዮ በጣም የሚያሳዝን ነው። እንደሚታወቀው ሩታ ከሀገር ለመውጣት ፕሮሰሶቹን ጨርሻለሁ እያለች ነው። ገና 2 ወር ምናምን ያልሞላው ልጅን ይዘው ከሀገር መውጣት ያዋጣል ወይ? ትክክል ነው ወይ? አይኖ አንዳንድ ጊዜ የሚደርስባችሁ ነገር ብዙ ነገር እንድትወስኑ ሊያደርጋችሁ ይችላል። የምታሳልፏቸው በጣም ቦሪንግ የሆነ ላይፍ፣ በተለይ ደግሞ በራሳችሁ የኔ በምትሉት ሰው የሆነ የሚያስጠላ ነገር ሲያጋጥማችሁ የምትወስኗቸው ውሳኔዎች በጣም ሊያስጠሏችሁ ይችላል። ምንም ጥያቄ የለውም። ሩታ እያሳለፈች ያለችው ያንን ህይወት እንደሆነ በደንብ እንረዳለን፣ በደንብ እናገናዝባለን። ነገ የልጄ አባት ይሆናል፣ የልጄ ብቻ ሳይሆን ልጆቼ አባት ይሆናል ብላ ባሰበችው በወደደችውና ልቧን በሰጠችው በባሏ ማለት ነው፣ በትላንትና ባሏ በዛሬው የልጇ አባት ብዙ ፈተናዎችን እያሳለፈች ትገኛለች። ያ ብቻ ሳይሆን በጣም የሚገርማችሁ ነገር በሱ ዙሪያ ባሉ ጓደኞቹም ጭምር ነው ዋጋ እየከፈለች ያለችው። እንግዲህ መለያየት መብት ያመጣል በሚል ወደ መለያየት ገብቶ ነበረ። አንዳንድ ሰዎች ብትለዩቸውም የማይለዩቸው ሰዎች አሉ። ጨርሳችሁ ብትለዩቸውም በእናንተን በሚያበሳጭ መንገድ፣ እናንተን በሚያናድድ መንገድ በህይወታችሁ ውስጥ ከእናንተ ህይወት አይወጡም። እንደዚህ ያሉ ሰዎች እንግዲህ ሁሌም ምንድነው የሚሆኑት? የጀርባ ላይ ቁስል ሆኖ ይኖራሉ ማለት ነው። የጀርባ ቁስል አያስተኛም አይደለ? እንደዛ ማለት ነው። እረፍት አይሰጧችሁም እንደዚህ ያሉ ሰዎችና አብርሃምና የአብርሃም ጀሌዎች እነ ብሩክና አቤል የተባሉ ልጆች አሁንም ቢሆን ሰላም ሊሰጧት አልቻሉም። በጣም ሰላም እየነሷት ነው። ሰላሟን አግኝታ ለመኖር እየሞከረች ነው። በተረጋጋ ሁኔታ ውስጥ ሆና ልጇን ለማሳደግ እየሞከረች ነው። ግን ያንን እድል እየፈቀዱላት አይደለም። አሁን ደግሞ የማይሆን ውሳኔ እንድትወስን እያስገድዷት ነው ማለት ነው። በነገራችን ላይ ሩታ ተረጋግታ እንድትኖር ስለማይፈልጉም ጭምር ነው። ይሄ የአብርሃምም ሴራ ስለሆነ ማለት ነው። መከልከልም ይችላል። በቃ እኔና እሷ እኮ ያለን ነገር ግንኙነታችን በማይሆን መንገድ ሄዶ ተለያይተናል። ስለዚህ በእኔ ስም ሄዳችሁ ምንም እንዳታደርጓት፣ እሷንም ማግኘት የለባችሁም ብሎ ልጆቹ ማስቆም አይችልም? በደንብ ይችላል እኮ፣ ግን አይፈልግም። የማይፈልገው ደግሞ እሷ ተረጋግታ እንድትኖር አይፈልግም። ባይዘ አለማሰብ አለመቻሉ ነው እንጂ እኮ ተረጋግታ ብትኖር የእሱን ልጅ ነው እያሳደገች ያለችው። ማሰብ አይችልማ። የእሱ ልጅ እያሳደገች እስካለች ድረስ ተረጋግታ እንድትኖር እንኳን መፍቀድ ነበረበት፣ የፈለገ ይመጣ እንኳን ማለት ነው። ብዙ በቃ ከዚህ የተለየ ሌላ ጸብ እንኳን ቢፈጠር በዚህን ሰዓት ላይ ለሷ የተሻለ ነገር ከማሰብ ውጪ እሷን ማስቸገር፣ ማይሆን ነገር ማድረግ አስፈላጊ አልነበረም። በተለይ ቤተሰቦቹ የሱ ቤተሰቦች ሁሉ በሚቃወሙበት በዚህ ሁኔታ ከሄርሜላ ጋር እንግዲህ እያሳለፉ ያለውን ነገር በደንብ አይታችኋል። ቤተሰብ ምን ያህል ሊያስጠላ እንደሚችል ማለት ለህሊና ምን ያህል እንደሚከብድ አይተናል። ሁላችንም አብረን ያየነው መሆን አልነበረበትም እንደዚህ። ለራሱም በነገራችን ላይ ያዋረደው ራሱን ያዋረደው። ሩታ ራሷን አስከብራለች፣ ምንም ጥያቄ የለውም። ምክንያቱም አንድ ሰው በሚያደርገው ነገሮች ነው የሱ ልክ የሱ ማንነት የሚታወቀው ማለት ነው። እና ማንነቱ በደንብ ተገልጦ ሁሉም ሰው እንዲያ አድርጎታል። አቤልና ብሩክ በነገራችን ላይ ሩታ ከነሱ ጋር መጨቃጨቅና መነታረክ አስፈላጊ አይደለም። እነሱን እኮ ህይወቴን ተረጋግቼ እንድመራ እድል አልሰጡኝም፣ በጣም እየበጠበጡኝ ነው በሚል ወደ ህግ ብትሄድ እነዚህ ልጆች ወንጀል ውስጥ የመግባት እድላቸው በጣም ሰፊ ነው። ቀላል ነው። እንደዚህ ያሉ የሚበጠብጡ ሰዎችን ህግ አደብ ያስገዛቸዋል። ስለዚህ ማይሆን ውሳኔ ከመወሰን ይልቅ ማድረግ ያለብሽ ችግሮችን በመሸሽ ደግሞ መወጣት አንችልም። ችግሮችን ፊት ለፊት መጋፈጥ ነው የሚያዋጣው። እስካሁንም ተጋፍጠሽ ነው የመጣሽው። ጎበዝ ሴት ነሽ፣ ጀግና ሴት ነሽ። ስለዚህ አሁንም ቢሆን መጋፈጥ ነው ያለብሽ እንጂ በመሸሽ ለነሱ እድል መስጠቱ ላንቺ ምንም አይጠቅምሽም፣ ይጎዳሻል እንጂ ማለት ነው።
በዚህ መሃል የሚጎዳው ልጅሽ ደግሞ እንዲጎዳ አትፈልጊም። አንቺ ብዙ ነገሮችን አሁን የምትረሺበት ልጅሽ ነው። ልጅሽ ሰላም እንዲሆን ደግሞ አንቺ ተረጋግተሽ መኖር መቻል አለብሽ ማለት ነው። ይዘሽ ብትሄጂ ገና አስቢ 2 ወር ምናምን ያልሞላው ልጅ ይዘሽ ብትሄጂ የአየር መቀያየር አለ፣ ትንፋሽ አለ። ይሄ ነገር የሆነ ልጁ ማለት ነው ትንሽ እንኳን ቢያመው ምን ታደርጊያለሽ? ከባድ እኮ ነው። ምናልባት የምትሄጂበት ሀገር ሰው ሊኖር ይችላል። አየሽ፣ ሰዎች ምናልባት በገንዘብ ሊያግዙሽ ይችላሉ፣ በተለያየ ነገር ሊያግዙሽ ይችላሉ። የልጅሽን ጤና ግን ሊመልሱልሽ አይችሉም። ይህን ሰፋ አድርገሽ ማሰብ መቻል አለብሽ ማለት ነው። የተወደዳችሁና የተከበራችሁ ቤተሰቦቼ እስቲ ቪዲዮን እያየን ሀሳብ እንስጥበት። እሷም ያለችውን ሀሳብ እንስማ። እህቷንም ለማሳመን ሞክራ ነበረ። እህቷም ሀሳቡን አልተቀበለቻትም። ጉዳዩ ወደ ቤተሰብ ሄዷል ማለት ነው። እስቲ ወደ ቪዲዮ እንሂድ። እኔ አርፌ በተቀመጥኩበት በሰላም ቤቴ በተቀመጥኩበት ምንም ሰዎች እኔን ሰላም ሊሰጡኝ አልቻሉም እና ካለሁበት ሰላምና የሆነ ካለሁበት ሁኔታ ውስጥ እኔን ለማውጣት እየሞከሩ ያሉ ሰዎች አሉ በዙሪያዬ እና ይህ ማለት ባለፉት አስታውሳላችሁ አብርሃምና ሄርሜላ ቬሎና ሱፍ በለበሱ ጊዜ ዝግጅት አላቸው፣ ከባድ ዝግጅት። ስለዚህ አንቺም አብረን መሄድ አለብን ብሎ አቤል መጥቶ ሲበጠብጣት ነበር። ከካሜራ ጀርባ ብዙ ነገሮች አሉ፣ ብዙ የሚደረጉ ነገሮች ማለት ነው። እነሱን ነገሮች እየቻለች ነው እያለፈች ያለችው። ለእነዚህ ደግሞ መፍትሄ አለ፣ ምንም ቀላል ነው። ይህንን ነገር ደግሞ ድጋሚ አክሰፕት አድርጌ መቀጠሉን አልፈለኩትም በእንደዚህ አይነት ሁኔታ ውስጥና ከዚህም አይነት ነገር ውስጥ እኔን ራሴን ለማራቅ ወይም ደግሞ የራሴን ሰላም ፈጣሪ መኖር የምችልበትን ሁኔታ ለመፍጠር የሆነ ፕሮሰስ ጀምሬ የነበረ ሰሞኑን እና ምንድነው ወደ ሌላ ሀገር ለመሄድ ፕሮሰሱን ጀምሬያለሁኝ እና ነገሮች በጥሩ መንገድ ቆንጆ ሁኔታ ላይ ይገኛሉ ለኔ ማለት ነውና ለአንቺ ጥሩ ሁኔታ ላይ ሊሆን ይችላል። አየሽ፣ አንቺ በምትፈልጊው ምናልባት ያሰብሽው ከነሱ መራቁን ነው። ካሁን በኋላ ከነሱ ጋር እንትርቅ አልፈልግም ምናምን ብለሽ ሊሆን ይችላል። ኦፍ ኮርስ ልክ ነው። ግን ደግሞ አሁን እንደዛ ብቻሽን የምትወስኝበት ጊዜ ላይ አይደለሽም። እንደ በፊቱ አይደለም ማለት ነው። ብቻችን ስንሆን እንደፈለገ ነው የምንወስነው ለኛ በተመቸ መንገድ። አሁን ግን ለራስሽ ብቻ ሳይሆን አጠገብሽ ላለው ልጅ ሲመቻለው የሚለው ነገር ደግሞ ሌላ ተጨማሪ ነገር አለ ማለት ነው። ስለዚህ በዛ ልክ ነው ማሰብ ያለብሽ እንጂ ከንትርኩ መሸሹ ኦፍ ኮርስ ልክ ነሽ። በቃ ብቻሽን ብትሆኚ ልክ ነው። የፈለገሽ ቦታ ጠዋት ተነስተሽ ብለሽ መሄድ ትችያለሽ። አሁን እንደዛ ታደርጊያለሽ? አታደርጊም። እቤት ሌላ ኃላፊነት አለብሽ ማለት ነው። 2 ቀን ውስጥ እንግዲህ ሁሉም ነገር ተስተካክሎ ወደ ውጭ ሀገር የሚሄድበትን ፕሮሰስ ሁሉም ነገር ያበቃል ብዬ አስባለሁኝ። ምንድነው ከልጄ ጋር ነው የምሄደው። ነገሮች አያበቁም። ነገሮች በነገራችን ላይ አንዳንድ ችግሮች አይነታቸውን ይቀይራሉ እንጂ ችግሮቹ ከኛ አይወጡም። እኛ መጠንከር ነው ያለብን። እነዛን ችግሮች አንድን ለማድረግ ገብቷችኋል አይደል? በጥንካሬያችን ለማለፍ መሞከር አለብን እንጂ እኛ ከችግሮች በሸሸን ቁጥር ሌላ ችግር ነው የሚያጋጥመን። ገብቷችኋል? ከችግር በመሸሽ የሚመለጥ ቢሆን ሁሉም ሰው ይሸሽ ነበር። ሁሉም ሰው ቦታ እየቀየረ ሰላሙን ያገኝ ነበር። አይቻልም እንደዛ። ስለዚህ ይሄ መብትሄ አይሆንም። ያው እንግዲህ እንደምታውቁት 5 ዓመት እናትና ልጅ አይለያዩም እንደ ህጉም። ያው ህጉም ይፈቅድልኛል ልጄን ይዤ መሄድ የመንቀሳቀስ ምናምን መብቱ አለኝ ማለት ነው። ስለዚህ እሱንም መብቴን በመጠቀም ልጄንም ከሀገር ይዤው ልወጣ አስቤያለሁኝ። በነገራችን ላይ 5 ዓመት ከእናቱ ጋር መሆን ይችላል ነው እንጂ የሚለው ህጉ። ልጁን ይዘሽ በመሄድሽ አብርሃም ደግሞ ቢጠይቅሽ ይችላል። ከሀገር ይዘሽ መውጣት ግን አትችይም። የሱ ፈቃደኝነት ይጠይቃል ማለት ነው። አብርሃም ፈቃደኛ ካልሆነ ራሱ ይዘሽ መውጣት አትችይም። ይሄ መታወቅ መቻል አለበት። ህጉ አይልም። ከአንቺ ጋር እንዲሆን ይፈቅዳል። አዎ፣ ግን ከሀገር ይዘሽ እንድትወጪ ደግሞ እኔ ልጄን ከሀገር ይዛ እየወጣች ነው የሚባል ሌላ ንትርክ ይፈጠራል ማለት ነው። እና ሁሉንም ነገር አጠናቅቄያለሁኝ። በጣም ጥቂት ነገር ነው የቀረኝ እና ሲስተርን ጠርቻታለሁኝ። ከሲስተር ጋር ይህንን ነገር ያው ፋሚሊውን እንድታሳምንልኝ ፈልጌ እሷንም ለመጥራት ማለት ጠርቻታለሁኝ። ሲስተርም አታውቅም። ለሲስተርም ይሄ ነገር ዱብዳ ነው አይደል? ስለዚህ ምናልባት ሲስተር ልክ እንዳንቺ ነው የምታስበው። በነገራችን ላይ አንዳንድ ጊዜ ችግር ውስጥ ያለ ሰውና ከችግር ውጭ ያለ ሰው እኩል አያስብም። ታውቃላችኋል? ምክንያቱም ችግር ውስጥ ያለው ሰው በስሜት ነው የሚወስናቸው። ውሳኔዎቹ በሙሉ በቃ ማለት
ከነገሮች መሸሹ ከችግሩ መላቀቁ ላይ ነው ፎከስ አድርጎ ውሳኔ የሚወስነው። ሌላ ሰው ሲሆን ግን በቃ ማለት ቢያንስ ሰላማዊ አይምሮ ስላለው እንደኛ በሆነ ነገር የተጠመደ ስላልሆነ ያስብና ያዋጣል ላያዋጣ የሚለው ብዙ ሀሳቦችን ያነሳል ማለት ነው። ስለዚህ እሷስ በዛ ልክ ታስባለች ወይ? አብረን ያለን ተስፋ አደርጋለሁ እሷም አክሰፕት እንደምታደርገኝ። ምክንያቱም በእንደዚህ አይነት ሁኔታ መቀጠል አልፈልግም። ማለት ለምን ህይወቴን ዳገት ያደርጉብኛል? ለምን ያደክሙኛል? ኢነርጂን ማለት መስራት ያለብኝን አቅሜን እነሱ ላይ ከምጨርስ የሆነ ነገር ላይ አቅሜን ማሳረፍ ብችል ይሻለኛል ብዬ ነገሮችን ትውት አድርጎ ለመሄድ አስቤያለሁኝና እዚሁ መተው ትችያለሽ። በመሄድ ሳይሆን ማለት እዚሁ ትተሽ ህይወትሽ ውስጥ እንዳይገቡ አድርገሽ ማለት ህግ ያለበት ሀገር ነው ምንም ቢሆን ማለት ነው። ገብቷችኋል አይደለ? ህግ ያለበት ሀገር ላይ የራስሽን መብት ማስከበር ትችያለሽ። አብርሃምም ቢሆን ማለት ነው አብርሃምም ቢሆን በህይወትሽ ውስጥ እንዳይገባ በአጠገብሽ እንዳልፍ ማድረግ ትችያለሽ። ገብቶሻል አይደል? ስትፈቅጂለት መጥቶ ልጁን እያየ ከዛ ውጪ ምንም በአጠገብሽ እንዳልፍ ማድረግ ትችያለሽ። እነዚህ የሱ ጀሌዎች ደግሞ ባንዴ ነው ልክ መግባት የሚችሉት እውነቱን ስነግርሽ ማለት ነው። ገብቶሻል አይደለ? ስለዚህ ለነሱ ብለሽ በመሸሽ ሳይሆን እዚሁ ያለሽን አቅም ተጠቅመሽ ስራ መስራት ትችያለሽ። በመሸሽ ግን ሌላ ውስብስብ የሆነ ችግር ውስጥ ገቢና እንደገና ደግሞ ያን ከዛ ለመፋታት ደግሞ ሌላ አይሆንም። ከቤተሰቤ ጉያ እንደዚህ እኔም ልጄም አንድ ላይ ውጥት እንዲሉ አይፈልጉም። አይፈልጉምና እንጃ ይፈቅዱልኛል አይፈቅዱልኝም የሚለውን ነገር ከእቴ ጋር አብሬ ለማሳመን እሞክራለሁኝ። ካልፈቀዱ ትክክለኛ ውሳኔ ነው፣ ከፈቀዱ ግን ትክክለኛ ውሳኔ አይደለም። እንደኔ መፍቀድ የለባቸው። ያው እና እሷም ያው አነጋገር ላይ ምናምን አሪፍ ስለሆነች እዶ መጣሽ። ሰላም ነው። ዌልካም ባክ። ፕሮሰስ ጀምሬ ነበር ለማንም ሳልናገርና ኮስተር ያለች እህት ነው ያላቻት ወደ ውጭ ሀገር ለመሄድ ማለት ነው። አረ እሺ አዎ። እና ወደ ውጭ ሀገር ለመሄድ ፕሮሰስ ጀምሬ ነበር። ትንሽ ጠፋ ብያለሁኝም ፋሚሊዎቼም ጋር በዚህ አጋጣሚ ነበርና የጠፋሁትም። በዚህ 2 ቀን ውስጥ ነገሮች ፊክስ ይሆናሉ። በቃ ነገሮች ይስተካከላሉ፣ ያበቃሉና ማለት ባይዘው ችግር ውስጥ ያለ ሰው እንደዚህ ነው የሚታየው። ማለት በቃ የሆነ ነገር ሲያደርግ በቃ ወዲያው ከችግሩ ኢሚዲየትሊ የሚላቀቅ ነው የሚመስለው ወዲያው ማለት ነው። በቃ ተስፋ እኮ ነው ከችግሩ ለመውጣት ያለው ጉጉት እንደሆነ ይታወቃል እኮ። ግን በዛ ልክ አይሄድም። እንደው ባሰበው ልክ ከችግሬ ወጥቻለሁ የሚል ሰው ይኖራል? የለም። በጣም ማለት ነው አናውቀውማ። ነገ የዛሬ ውሳኔያችን ዛሬ ለነገ የምንወስነው ውሳኔ እዛ ጋር ያለውን ችግር አናውቅም። ከፊታችን ምን እንዳይመጣ ስለማናውቅ ማለት ነው። ግን ማሰብ ያስፈልጋል። ተስተካክለው ቀኑንና ውሳኔው ምናምን በደንብ ብለን ከልጄ ጋር ለመሄድ ፕሮሰሱን ጨርሻለሁና ይሄንን ነገር ደግሞ ለሁሉም መናገር አለብኝ ግዴታ። አንቺም ይሄንን ነገር ተረተሽኝ የኔን ስሜት ተረተሽ አብረን እንድናሳምናቸው እንድታገዥኝ የጠራሁሽ። አረ ልጅ ይዞ አይደለም ከሀገር ለመውጣት ማለት ነው ከተማ ውስጥ እንኳን መሄድ ምን አለ ይከብዳል። ገና ማለት ገና ሕፃን ልጅ ማለት ነው አይደለም የ2 ወር ምናምን ልጅ ተይና ከፍ ያሉትን ይዞ መሄድ ራሱ በጣም ከባድ ነው አይደለም? በጣም ይከብዳል። ከሀገር ይዞ መሄድ ደግሞ ምን ያህል ሊከብድ እንደሚችል ቤተሰብ እናንተ ገምቱ። ቀልሽ በጣም ያምራል። የምሬ ነው። እግዚአብሔር እኔ በቃ እንግዲህ ማለት በጣም ብዙ ሞከርኩኝ እኔ እዚህ ሀገር። ይሄ ገና ደም የሆነ ልጅ ይሄ ልጅ እኮ ኦልሬዲ 3 ወር ወይ 2 ወር ከምናምን ወይ 3 ወር ቢሆነው ገፋ ቢል 3 ወር ቢሆነው ነው። ገና እኮ ደም ነው። 3 ወርም አልሞላውም በእርግጠኝነት። ቀኑን ራሱ ብቆጥረው አይደለም ከኢትዮጵያ ውጪ የውጪውን አየር ቀርቶ ከዚች ግቢ እንኳን ቢወጣና 1 ሳምንት ሌላ ቦታ ዞር ብታደርጊው ራሱ ይሄ ልጅ አየሩን አይችለውም። ይሄ ነው በቃ ቅድም ያልኳችሁ ይሄ ነው በቃ በጣም ከባድ ነው። አያችሁ። ስለዚህ እሷ እንደምታስበው ቀላል አይደለም ማለት ነው። የሚታሰብ አይደለም ከኢትዮጵያ ውጪ ይዤ ሄዳለሁ ማለት ምን ማለት ነው? እንዴት ነው የምታስቢው? አንቺ እኮ አሁን እዚህ ጋር የተሰማሽን ነገር የሆነ በቃ ውስጥ ስለተጎዳ ነው በቃ። እውነት ነው። እሷ ውስጧ ሰላም ስላጣ ሰላም ለማግኘት ካላት ጉጉት ብቻ ነው እያንዳንዱን ነገር እየወሰነች ያለችው።
በቃ ማለት ከዚህ ሙመንት መውጣት ነው የፈለገችው። ከዚህ ሙመንት መውጫ መንገድ ስታስብ ደግሞ ይሄ ብቻ ነው የታያት። ስለዚህ ይሄንን መንገድ አየችው ማለት ነው። ይሄ መንገድ ብቻ አይደለም፣ ሰዎቹን ማማከር ያስፈልጋል። እንዴት ሰላሜን ማግኘት እችላለሁ? ስፔሻሊ የህግ ሰዎችን ብታማከር ይነግሩሻል። እኔ እዚህ ትቼው ደግሞ መሄድ አልችልም። ከአንቺ ደግሞ መለየት አልችልም። ይሄ ልጅ የእናቱን ጡት መሄድ አልችልም። ሲጀመር እናቱን አሁን ይኸውልሽ ስለ ራስሽ መኖር አቆመሻል። አንድ ሰው ሲወልድ ስለ ራሱ መኖር ያቆማል። መኖር የሚጀምረው ስለወለደው ልጁ ብቻ ነው። ስለዚህ ከአሁን በኋላ አንቺ ስለ ራስሽ ምቾት ሳይሆን ስለ ልጅሽ ምቾት ብቻ ነው የምትጨነቂው። ማሰብም ያለብሽ በዛ ልክ ነው። ስለዚህ አንቺ ልጁና ልጁን ብቻ ነው ማሰብ ያለብሽ። ብዙ ዋጋ እኮ ልትከፊ ትችያለሽ። ጡት ቢያንስ ማለት ቢያንስ እንደ ሳይንሱ 2 ዓመት በቀላሉ ማለት 2 ዓመት መጥባት አለበት ነው የሚለው። አንቺ ገና 3 ወር ያልሞላው ልጅ ጥዬ ልሄድ ብትይም አይሆንም፣ አይሆንም። አውቃለሁ፣ እረዳሻለሁ። አንቺ ማለት ይሄን ነገር አትቀበይኝም። አንቺ በእንደዚህ አይነት አጋጣሚ አክሰፕት ካላደረግሽኝ እነሱ ለምን እንደሆነ ታውቂያለሽ። ትክክለኛ ውሳኔ ነው። እሷ ይሄን እንዴት አድርጋ ትቀበለው? ትክክል ያልሆነ ነገር እኮ ነው። አንቺ ያመጣሽው ሀሳብ ትክክል አይደለም፣ ተቀባይነት የለውም። እኔ በአንድ ሳይድ አይደለም የማየው፣ በሁለት ሳይድ ነው የማየው። የደከምሽለት 9 ወር ተሸክመሽ ስትወልጂ በምጥ ሰዓት ያ ሁሉ መከራ አይተሽ ከወለድሽው በኋላ ደግሞ ምን ያህል እየሳሳሽ እያሳደግሽው እንደሆነ አውቃለሁ። ተመልከቱ፣ ይሄን ሁሉ ዋጋ የከፈልሽበትን ልጅ ደግሞ ምንም እንዲሆንብሽ አትፈልጊም። ትኩሳት እንኳን እንዲይዙ አትፈልጊም ማለት። ስለዚህ ችግሮችን ቻል ለማድረግ ያስፈልጋል ማለት ነው። እያየው ነው። ይሄ ልጅ ደግሞ ከዚህ ሾው ሄደሽ ወዳልሽበት ሀገር ደግሞ ስትሄጂ አየሩ ተጋጭቶበት ቢታመምብሽ ስንት መከራ አለ። ከፊት ለፊትሽ ያለው ነው ደግሞ በልጅሽ ደግሞ ህመም የተነሳ ልጅሽ ደግሞ ቢታመምብሽ እዛ ጋር ደግሞ ትልቅ ፈተና ነው። የልጅ ይሄ ነው በቃ ትክክለኛ አስተሳሰብ። ቀላል አይደለም። የበለጠ በልጅሽ ህመም ደግሞ ብዙ ፈተና ሊገጥምሽ ይችላል። የምልሽ ነገር አሁንም ቢሆን እንወያይበት፣ እንነጋገርበት፣ አባዬን ተስማ ከዛ በኋላ የሚሆነው ነገር ይሆናል። ይሄ ነው ትክክለኛ ውሳኔ ማለት ነው። የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው እያላችሁ በሰላማችሁ በዚህ ይበል። ቻው